በአሜሪካን ሀገር ያሉ የኢትዮጵያ ዳያስፖራ ታሪክ በምግባችን በሬስቶራንቶቻችን ሊገለጽ ይችላል። እንዳውም ምግባችን የባህላችን አምባሳደር ነው። ለምሳሌ በዋሽንግተን ዲሲ ስለ አፍሪካኖች ምግብ ከተነሳ የኢትዮጵያውያን ምግብ ቀዳሚነቱን ይይዛል። ከመወደዱና ከብዛቱም አንፃር በከተማው ታሪክ ጋር የተሳሰረ ሆኗል። በአሁኑ ጊዜ በዋሽንግተን ዲሲ፣ ቨርጂኒያ እና ሜሪላንድ ከተማ ውስጥ ከ140 እስከ 150 የሚሆኑ ሬስቶራንቶች ብቻ ገበያን ሳይጨምሩ ይገኛሉ። በዚህ ግን አልተጀመረም። የመጀመሪያው በአሜሪካ የኢትዮጵያ ሬስቶራንት ካገኘነው ጥናቶች አኳያ የተከፈተው ሎንግ ቢች የሚባል ከተማ በካሊፎርኒያ ስቴት ውስጥ ነው በ1966 እንደ አውሮፓውያን አቆጣጠር። ሬስቶራንቱ ከጥቂት ወራት በኋላ ቢዘጋም የሬስቶራንቱ ባለቤት አቶ ጉልላት ሁለተኛ ሬስቶራንታቸውን በሳንዲያጎ ካሊፎርኒያ ከፍተውት ነበር። በ1972 ሌላ ኢትዮጵያውያን ሬስቶራንት በማያሚ ፍሎሪዳ ለጥቂት ወራት የቆየ ሬስቶራንትም ተከፍቶ ነበር። ወደ ዋሽንግተን ዲሲ ስንመጣ የመጀመሪያው ሬስቶራንት ማማ ደስታ የተባለው በ1978 እንደ ፈረንጆች አቆጣጠር ተከፈተ። ሬስቶራንቱ የነበረው ሃዋርድ ዩኒቨርሲቲ አካባቢ ነው። ሼፍ ደስታ ባህሩ ወይም በተለምዶ አጠራር ማማ ደስታ ዋሽንግተን ዲሲ Washingtonian magazine one of the 50 most influential restaurants of the last century በዋሽንግተን ዲሲ ብለዋቸዋል። ብቸኛና በአንድ ሬስቶራንት በሀገሪቱ ዋና ከተማ የኢትዮጵያን ምግብ አሜሪካኖች እንዲያደንቁት እንዲወዱት ማማ ደስታ አድርገዋል። ማማ ደስታ ወደ አሜሪካን ሀገር በ1959 ዓ.ም በሼፍነት የኢትዮጵያ አምባሳደር በዩናይትድ ኔሽንስ ለነበሩት ለማገልገል መጡ። አምባሳደሩ በ1970 ስራቸውን ጨርሰው ወደ ኢትዮጵያ ሲመለሱ ማማ ደስታ ግን አሜሪካ ቀርተው በስራ ራሳቸውን ሲያስተዳድሩ ቆይተው ከብዙ ሙከራ በኋላ እንጀራን መጋገር በዚህ ሀገር አየር ውጤታማ ካደረጉ በኋላ ከፓርትነር ጋር በመሆን ማማ ደስታ የሚባለውን ሬስቶራንት ተከፈተ። ከማማ ደስታ በኋላ ብሉ ናይል፣ ሬድ ሲ፣ ላሊበላ የሚባሉ እየቀጠለም በ1982 መስከረምና ዳማ ሬስቶራንት ተከፈቱ። አሁን እንግዲህ ያለንበት እንደምታዩት ከ150 በላይ የሚገኙ ሬስቶራንቶች በዚህ አካባቢ አሉ። ማማ ደስታ ተከፍቶ ከተዘጋ ከ10 ዓመታት በኋላ ዋሽንግተን ዲሲ የኢትዮጵያውያኖች ሬስቶራንት መዲና ሆናለች። እንግዲህ ዛሬ በዚህ በሬስቶራንት ቢዝነስ ውስጥ ከ40 ዓመት በላይ ከቆዩ ቤተሰቦች ጋር የዳማ ሬስቶራንት ኤንድ ፔስትሪ ባለቤቶች ጋር ቆይታ እናረጋለን። ወደ ውስጥ እንግባና ወደ ፕሮግራማችን ልውሰዳችሁ። ሰላም ተመልካቾቻችን እንደምን ሰንብታችኋል? እንግዲህ መግቢያችን ላይ እንደነገርኳችሁ ዛሬ በስቱዲዮአችን አይደለሁም ያለነው ዳማ ሬስቶራንት ኤንድ ፔስትሪ የሚባል ሬስቶራንት ነው። ልክ ከዲሲ ወጣ ብለን አርሊንግተን ቨርጂኒያ ውስጥ ነው። ከዲሲ የ10 ደቂቃ መንገድ ማለት ነው። ለብዙ ዓመት እንግዲህ ይሄ ቢዝነስ እንደው ከመጀመሪያ ብንሄድ የ41 ዓመት ቢዝነስ ነው። በዚህ ባለንበት ሎኬሽን አሁን እኛ ባለንበት የ20 ዓመት 20 ዓመት ይሆናል፣ ከዛ በላይ 23 ዓመት ማለት ነው። በጣም ደስ ብሎኛል ከቤተሰብ ጋር ይሄንን እድል ለማድረግ በመቻሌ። ይሄ እንግዲህ የቤተሰብ ታሪክ ነው። ዝም ብለን ስለ ቢዝነሱ ለመናገር ሳይሆን የቤተሰብ ታሪክ ቢዝነስ አንድ ላይ ሰርተው አንድ ላይ እዚህ ቦታ ደርሰው ነምበር 1 ሁለተኛ ደግሞ የህይወት ታሪካችሁ የኢትዮጵያኖች ዳያስፖራ በአሜሪካን ሀገር ያለውን ታሪክ ይገልጻል ብለን ስለምናምን ነው። ስለ ደስ ብሎኛል ጊዜያችሁን ወስዳችሁ ለኔ ጊዜ ሰጣችሁ ከኛ ጋር ቆይታ ስለምታደርጉ። እስቲ እንግዲህ በጣም ትልቅ ቤተሰብ ናችሁ። በእናትና በአባታችሁ እንግዲህ 9 ናችሁ። ከኔ ጋር እዚህ 3 አላችሁ። ከኃይሉ ባለቤት አምሳለ ሰይፈ ስላሴ ጋር እስቲ መጀመሪያ ካንቺ ልጀምር። አልማዝ ዳማ፣ አጠገቧ ቀለም ዳማ፣ ካጠገቤ ኃይሉ ዳማ። እኛ ጋር አሁን የለችም እንጂ ታላቅ እህታችሁ እንደውም የሬስቶራንቱ መጀመሪያ መስራች ወይዘሮ የሺ ዳማ ናቸው። እዚህ አጠገባችን የሉም ግን አሉ አሜሪካን ሀገር አይደለ? ደስ ብሎኛል ከናንተ ጋር ይሄን ቆይታ በማድረግ እየጓጓሁ ነው። በኋላ እንበላለን በማለት እየጓጓሁ ነው ማናገራችሁ። እስቲ ወደ ኋላ ለመልሳችሁ እንግዲህ ዳማ አሜሪካን ሀገር ውስጥ መግቢያችን ላይ ስለ አሜሪካን ሀገር ስላሉ ኢትዮጵያውያኖች ሬስቶራንት ታሪክ ተናግሬያለሁና የእናንተ ከቀድሞቹ ከመጀመሪያዎቹ አንዱ ናቸው ማለት 70s የተጀመሩ አሉ። እናንተ ስትከፍቱት 1982 አይደለ?
ዋሽንግተን ዲሲ ኖርዝ ካፒታል የሚባል መንገድ ላይ እንደ ዋና መንገድ ነው ብዙዎቻችሁ አሜሪካን ሀገርን በፖስት ካርድ ስታዩት ይሄ the capital ያለበት ዶሙ ያለበት አካባቢ እዛ ሰፈር ነው ማለት ነው እንደው just reference ለመስጠት ማለት ነው እስቲ እንዴት ነው አልማዝ ካንቺ ልጀምር ታላቅ አንቺ ነሽ ከጀመሩት አንዱ አንቺ ነሽና ሬስቶራንቱ እንዴት ተጀመረ የማን ሐሳብ ነበረ ምክንያቱም በዛ ጊዜ ብዙ ኢትዮጵያውያኖች አለን ግን በጣም የተወሰኑ የነበሩት ሬስቶራንቶች ሐሳቡ ከየት መጣ መጀመሪያ እሺ ታላቅ እህታችን እሷ ናት ቀድማ የመጣችው ከዛ ቀጥዬ ነው የመጣው ቢዝነስ ለኛ ፋሚሊ አዲስ አይደለም ምክንያቱም ቤተሰቦቻችን ያንን ሲሰሩ ያያየን ያደግነው እና ድካሙንም ሁሉ ነገር አይተን it was just part of us ያው ለምሳሌ ኤርፎርስ አባታችን ለኤርፎርስ ምግብ አቅራቢ ነበረ ዳቦ የሚጋገረው ግቢ ውስጥ ነው እንጀራው የሚጋገረው ግቢ ውስጥ ነው ሰራተኞች ፒክስ ያደርጉ ሁሉ ነገር ያያየን ያደግነው እዚህ ስንመጣ የማማ ደስታ ያበሻ ምግብ ቤቶች እንደተከፈቱ ለኛ it was like a piece of cake ንግድ መክፈት በተለይ ታላቅ እህቴ በጣም አስተዋይ ናት ጎበዝ ናት በንግድ እንትስ ሁለታችንም የሃርድ ተማሪዎች ነበርን ያኔ ሃርድ ዩኒቨርሲቲ ሁለታችንም ከዛ እሷ ቀን ምግብ እየሸጥን የነገድን ማታ እየነገድን ቀመማር እንችላለን why not በዛ አይዲያ ነው የተነሳ ነው እሺ ኃይሉና ቀለም እንዴት ገባችሁ ታዲያ ያኔ ተሰሩ ነበር ሬስቶራንት ውስጥ yes የዛን ጊዜ probably እኔ እንደነሱ ባልቆይም አሜሪካን በመጣሁ በሁለት ወይ ሶስተኛ ዓመቴ ነው የተከፈተው ኦኬ በዛን ጊዜ ከቶቼ ጋራ ቀለማም እንዲማም ሳለ ሁላችንም ሆነ ሜሪዲያን የተጋፍታችሁ ኦኬ እሺ አብረን አንድነት ስራ ተከፋፍለን ሙሉ ለሙሉ የቤተሰብ ስራ ነበር የሚሰራው እና እኔም ልክ እንዳጋጣሚ በእነሱ በጀመሩት ስራ ውስጥ አዲሽናል ሆኜ ነው የገባሽው ቀለምን ታስታውሻለሽ ኒውዮርክ ነበር ነበር ኦኬ እና ስመጣ ታናሽት ነበርሽ አዎ እሺ ስመጣ እኔም አግዝ ነበር ሰራ ነበር እሺ እንደዛ ነው የተጀመረው ኦኬ ይሄ እንግዲህ ሬስቶራንት ቲፒካል ያበሻ ሬስቶራንት አልነበረም አይደለ ምክንያቱም ማታ ያው ያበሻ ምግብ ምሳ ያበሻ ምግብ ተሰራላችሁ ጧት ግን ወይስ ምሳስ ሌላ ነገር ቁርስና ምሳ ሰርቭ እናደርግ ነበር ከዛ ለአበሾችም ነበሩ አበሾችም መተው አሁን ለምሳሌ ጥብስ ወይም ክትፎ ምናምን ቢሉ አቬሌብል ነበር ኦኬ ግን በብዛት ጠበቆችና የቬትራን ቢልዲንግ ስለነበረ በብዛት አሜሪካኖች ነበሩ ስለዚህ ለነሱ አሜሪካን 6 ጀምሮ እስከ 10 ቁርስ እናደርግና ከ11 ደግሞ እስከ 4 ምሳ እሺ ካፍቴሪያ ነገር ነበር እዛ እንደሱ ማታ ቲፒካሊ ያበሻ ስትሪክትሊ ያበሻ ትምህርት ማቆም ነበረባችሁ ማለት ነው ኢቨንቹአሊ እኛ የመሰለን ቀላል መስሎን ገባን ግን ካቅም በላይ ስለነበረ ሁለታችንም ተማሪ ቤቱን ጥለን ወጣን እስቲ ምን ቆንጆ ትዝታ አላችሁ ከመጀመሪያዎቹ የኢትዮጵያ ሬስቶራንቶች አንዱ ስለነበረ አይም ሹር ማታ ብዙ በዛን ጊዜ የነበሩት ሬስቶራንቶች በሙሉ ኦልሞስት እንደ በልቶ ለመለያየት ብቻ ሳይሆን የሰው የሚገናኝበት አይደለ ጋዘሪንግ ስፓት ነገር ነበርና ሙዚቃም አለ እስቲ ከምታስታውሷቸው ታሪኮች ብትነግሩን ደስ ይለኛል ትዝታዎች በዛን ጊዜ I think በተለይ የምሽት ህይወት በአንድ ስቴጅ ላይ ማህሙድ አህመድ አስቴር አወቀ ሻምበል እና ውብሸት የሚጫወቱበት ጊዜ ነበር እና በዛን ጊዜ ሊትራሊ ከተማው ውስጥ የነበረው ወጣት በሙሉ መሰብሰቢያ ቦታ ነበረ አይ ጋራንቲዩ በዛ ቦታ ላይ ብዙ ትዳሮች የተመሰረቱ ይመስለኛል እሺ at same time ደግሞ ልጆቻቸውን ዳንስ ቤት ያገኙ አባቶችም ቁጣ አይተናል ሪሊ አባቶች መንቀረው ሲያወጡ እንዳገራችን እሺ የኢትዮጵያ ማብዮት ላይ ቁጭት የነበራቸው ሰዎች እዛ ተገናኝተው ደግሞ አንዳንድ የአድሬስ ኤክስቼንጅም የተደረገበት ሁኔታ ሊሆን ይችላል
እና ብዙ አይነት ትዝታዎች ነበሩ እና ሪሊ በዛን ጊዜ የነበረው ቁጥር ሳይሆን እንዳሁኑ በብዛት ስላልነበረ ሁሉም የሚተዋወቅና ኃይለኛ ፍቅር የሞላበት ኃይለኛ መተሳሰብ የነበረበት ጊዜ ነበር። ምን ታስታውሻለሽ አምሳለ? እኛ በዛ ጊዜ እኔና ቀለም ዌትረሶች ነበርን። ኦኬ ዌትረሶች ብቻ አልነበርንም። እየጨፈርን እየደነስን ነበር የምንሰራ የነበረ ከስራ ውጭም በስራ ሰዓት አስታወሻታለሁ እና ሞስትሊ ስራ የማይመስለን ነበር እና ስንደርስ ብዙ ትዝታ አለን። ኦኬ እንት እስቲ ትዝታ አንድ ንገሪኝ እስቲ። ትዝታ ያውኝ ያኔ ወጣቶች ነን እና አንድ ቅዳሜ ቀን እኔና እሷ እዛ ከነስከታ አቨኒው ሩመርስ ነው አይ ዶንት ኖ ከዛ በላይ አንድ ባር ነበር እዛ ገብተን ቀን ነው እሺ ጠጥተን በጣም ሰከርን። እዛ እንደሰከርን እንትና ነፍሱን ይማረው ውብሸት ፍስሐ ሊያነጋግረን ሲጠጋል ያው እኛ ካቅም በላይ ሆነናል። ከዛ ለይሽ ገብቶ ሰሩ መጣችሁ እዛ ፓርቲ ስታረጉ ኮሌጅ ስቱደንት ኮሌጅ ተማሪዎች የተንገዳገድን መጣልን ስራ ከዛ ውብሸት ፍስሐ ነገራት ለይሽ ሰራተኛ ፈልጊ እነዚህ አዋጥሽም ቀለምና አምሳለ ያው ሰክረዋል። እኛ ደግሞ የተሰማል መሰለንም ስንገባ ገና በአይኗ ሰዓት ገባኝ እንትን አንድ ነገር እንደሚያጋጥመኝና ዘፈኑ ይሄ ላውድ ስፒከር ጋር ቆምኩ ስሰርብኝ እንዳልጎዳ ምትለኝ እንዳልሰማ እዛ ጋር ቆምኩ። እሷ ደግሞ እንትን ቲማቲም ያዘች ባፏ ላይ ስካር እዛ ጋር ያው ከስራ እኔ ተዋረህ ሄድኩኝ ወደ ቤት። እኔ ሰራው አንቺ ሰራሽ በሰራተኛ ጠጣንና ከዛ ሰራን። ያ እንግዲህ ያኔ በጣም ብዙ የሀገርን ፍቅር የነበረበት ልጅነት የነበረበት ብዙዎች ደግሞ ከወላጅ ከአባቶቻቸው ተለይተው እንደ አዲስ ሁሉ ነገር የሚኖርበት ጊዜ ነበርና በጣም ደስ ይላል። ሬስቶራንቱ ለምን ተዘጋ? ብዙ አመት አልቆየም አይደለ? ለምን ተዘጋ? በዛ ሰዓት ያው እንዳይሹ ኖርዝ ካፒታል ፕራይም ኤሪያ ነው። በጣም ትልቅ ውድ ቦታ ነው። ትልቅ ቢልዲንግ ነው። የምንችለውን ያህል ታገልን እንትን ለማለት ኪራይ ውድ ነበር። ሞር እየጨመሩብን መጡ። ከነበረው ሞር እየጨመሩ መጡ። ኔጎሺዬት ልናደርግ ሞክረን ነበረ። በሌላ ጋር ሄደን ኢዝሊ መክፈት እንችላለን በሚል እኛም ጊቭ አፕ አደረግን። ያ ቢዝነስ ላይ ብዙ ጊዜ አንዳንድ ቢዝነሶችን ፕሮባብሊ የመጨረሻ እንትን የሚሰጣቸው አላለም መጨረሻ ጊዜያቸው የሚሆነው ሊዝን በሚመለከት ነው። that's true እና ሊዝ ኤክስፓየር አድርጎ እንደገና አዲስ ሊዝ ሪኒው በሚደረግበት ጊዜ ሰዎቹ ከሚገባው በላይ ያ ዋጋ ይጨመርና በሚገባው ገቢ ደረጃ ተመጣጣኝ ስላልሆነ ደግሞ አይ ቲንክ እኔ እዚህ ዋሽንግተን እንግዲህ ብዙ አመት ኖር ያለሁኝ እኔ ስመጣ እዚህ ሀገር 30 ምናምን አመት በፊት ብዙ የኢትዮጵያኖች ሬስቶራንት የነበሩት አዳምስ ሞርጋን 18 ስትሪት ጋር ነበር አይደለ? ብዙ ላይክ ማአት ላይክ 10 እንደዚህ ሬስቶራንቶች እና በዛን ጊዜ አይ ቲንክ ዩ ኖ ቢዝነስ ሳቢም ሳንሆን ቀርተንም ሊሆን ይችላል ቢልዲንጎቹን ኦን አናረጋቸውም ነበራል። ብዙ ሬስቶራንት ሊዝ እየተደረገ ነበረ። የነቃ ነው የሚመስለኝ አዳምስ ሞርጋን በቃ ከተማው ሲቀየር በጣም ማደግ ሲጀምር ሬንት ሁሉ እየተጨመረበት ልክ አንተ እንዳልከው ማለት ነው ኖ ሎንገር አፎርድ ማድረግ ሳይቻል ሬስቶራንቱ እንዳለ ሙቭ አደረገ ማለት ነው። የዲሲ አትሊስት ወደ 9 ስትሪት ያኔ ትንሽ ኢትዮጵያውያኖች ትንሽ ጠንከር አልን መሰለን ያኔ መግዛት ጀመርን ቢልዲንጎቹን ገዝተን ሬስቶራንት መስራት ጀመርን። so that was a big shift ማለት ነው። ኦኬ ሶ ዳማ ተዘጋ። ሁላችሁም ወደምትሄዱበት ሄዳችሁ ማለት ነው። እስቲ ወደ ኋላ ተመልሰን ከዛ በኋላ እዚህ ቦታ እንዴት እንደመጣችሁ ከመናገራችን በፊት ስለ አባታችሁ ብትነግሩኝ ደስ ይለኛል። ምክንያቱም ቅድም መጀመሪያ እንዳልኩት ይሄ የፉድ ቢዝነስ የሬስቶራንት ቢዝነስ ወይም አይ ጌስ የምግብ ቢዝነስ ለእናንተ አዲስ አይደለም። አባታችሁ በጣም ትልቅ ሰው ነበሩ። አቶ ዳማ ናደሞ በጣም ትልቅ ቢዝነስ የነበራቸው ነበርና እስቲ አልማዝ ካንቺ ልጀምር። ስለ አባትሽ ብትነግሪኝ ደስ ይለኛል። ምን አይነት ቢዝነስ ውስጥ ነበሩ? ቢዝነሳቸውን እንዴት ጀመሩ? ምን ታስታውሻለሽ?
ከምሰማው አባታችን ያው ከሀገሩ ከወጣ ጀምሮ አገራቸው ነበረ ከጉራጌ ሀገር ያው ብዙዎቹ በዛ ሰዓት ውስጥ ወደ ከተማ እየመጡ እየነገዱ ቤተሰቦቻቸውንም ራሳቸውንም ይረዱ ነበር እና ይሄ was one of them ብቻ ሳይሆን ከመጀመሪያዎቹ መካከል አንዱ እሱ ነበርና በየቦታው ሞክሯል ስራ ድሬዳዋ ይሄድ ነበረ የተለያዩ ኤሪያዎች ሄዶ ሞክሮ መጨረሻ ላይ ደብረዘይት ጃንሆይ ኤርፎርስን እንደከፈቱ የምግብ ስራ ጀመረ አባታችን ማለት በአጠቃላይ ፕሮዱ እንጀራ ዳቦ ከቤት ስጋም እዛው እየታረደ በሬውም በጉም ፍየሉም ከዛው ከግቢ ውስጥ ነበር እንትን የሚለውና በጣም ሰክሰስፉል የሆነ ሆኖ ነበር አባታችን በዛም ባገኘውም ገንዘብ ህይወቱ እስከምታልፍ መጨረሻ ድረስ ዘመዶቹን ወገኖቹን እየረዳ ነው ያለው እስቲ ኃይሉም ቀለም የምታስታውሱት ነገር ካለ በጨምሩበት ደስ ይለኛል አጠራረ እረፍት ወስደን ስንመለስ ቆይታውን እንቀጥላለን ማለት ነው እረፍት ወስደን እንመለሳለን ተመልካቾቻችን እንግዲህ ከረፍት ቆይታችን ተመልሰናል ከዳማ ፋሚሊ ጋር የምናሳልፈውን ቆይታ እየቀጠልን ነው ኃይሉ ስለአባት ምን ታስታውሳለህ በዛን እንግዲህ ለሚሊተሪ ምግብ ማቀበል ማለት በጣም ትልቅ ስራ ነው ከሰማኋቸው ነገሮች ከምታስታውሳቸው ነገሮች ምን አሉ እኔ አባቴ ሲሞት ህፃን ልጅ ነበርኩ ማለት እችላለሁ ብዙዎቹ ስለሱ ማቃቸውን ከጊዜ በኋላ ከተለያዩ ሰዎች እሱን ከሚያውቁ ሰዎች አጠገቡ ከነበሩ ሰዎች የማውቀው የኢትዮጵያ አየር ኃይል በሚቋቋምበት ጊዜ ያንን መጀመሪያ ከመቶዎች ከሚቆጠሩ ጀምሮ መጨረሻ እስከ ሺዎች ድረስ በሚቆጠሩበት ጊዜ አየር ኃይሉን ምግብ በማቅረብ እንደ አባት ፊገር ሆኖ የሚታይ ትልቅ ሰው ነበር ወገኑን የሚወድና የሚረዳ በተለይ ደግሞ ትምህርት ላይ ትልቅ እምነት የነበረው ሰው ነበር ለዚህም ነው በየአገር ቤት ውስጥ የነበሩ ዘመዶቹ ልጆች በሙሉ እረኛም ሆነ የለባቸውም እያለ አጠገቡ አምጥቶ እስከ ትልቅ ደረጃ ድረስ እንዲማሩ ከፍተኛ ሙከራ ያደረገ ሰው ነበር አዋቂ ሰው ነበር ተግባቢ ሰው ነበር በጣም ደግ ሰው ነበር እና I think I think የፈጠረው ነገር ቢኖር still አሁን ከሞተ ወደ 45 ዓመት በላይ ነው still ሰዎች ልክ ትላንት እንደሞተ አድርገው ስሙን የሚያነሱት I think በሰራው ስራ ስሙ ያው ሆኗል ብዬ አምናለሁ እንግዲህ ያለ እድሜያቸው ነው የሞቱት በመኪና አደጋ አይደል ያረፉት ቀለም ምን ታስታውሻለሽ ስለአባትሽ ምን ሲነገር ትዝ ይልሻል አንቺ ለአባቴ ያው እኔ ማስታወሰው 5 ዓመት ልጅ ነበርኩና የመጨረሻ ቀን የሚሄድ ቀን ግን አስታውሰዋለሁ የበለጠ እና ብዙ ምሰማው ደግ ሰው እንደነበረ ብዙ ሰው ስለ ደግነቱ እሱሱንም ብዙ ማስታወሰው ሰው ሲያወራ ሰፈርተኛውም ያው በየቦታው እዚህ ላይ ልጨምርና አባታችን ቀለሟን ፌቨር ያደርግ ነበር ልጅ ሆና እና ከመጨረሻ ቀጥሎ እና በጉራግኛ ግጥም ይገጥምልሽ ነበር አይደል? አዎ ዘፍኖልኛል ለኔ that's so nice እስቲ ተናገሪው ደስ ይላል ነገር በጉራግኛ ተፈዘና በግሬዶና ዋው ላይክ ምን አለ ከልጆቼ በሙላ ከሚስቴም ከታመቼም ከአባቷም ከሁሉም ቀለም ትበልጣለች ብሎ ሲዘፍን አያቴ ደግሞ ይሄን ዘፈን ካላነሳ ልጅ ስለማትበልጠን ከቤት ለቅ ይወጣለው አይ ለልጄ ዘፈኑን
አስቀምጣለሁ አለ። እሳቸውም ደግሞ ዘፈን ተራቸው ከቀለምም ከዳማም ከማንም እኔ እበልጣለሁ ምናምን ብሎ ዘፍነው ያው ሰላም እንደወረደ ፍክክር ደስ ይል ተጫዋች ሰው ነበሩ ማለት ነው። ዘፋኝም ነበር አባቴ ሊንግዊስትም ነበረ። ብዙ ጊዜ እንደውም ልጅ እያለሁ እነሱ ቴፕ ሲያዳምጡ አስታውሳለሁ። ይዘፍን ነበር በኦሮምኛ ትግርኛ ይናገር ነበረ። ሰው የቋንቋ ሰው ነበሩ። ስማቸው ዳማ የሚለው ስም ምን አይነት ስም ሚኒንግ አለው መሰለኝ ወይ ማን ያወጣላችሁ አባታችሁ? ያወጣለት ስሙ አንቺን ነበር አባትና እናቱ ያወጡለት። ከዛ በኋላ ለግሪኮች አይ ቲንክ ዳቦ ይጋግር ነበር ለነሱ ተቀጥሮ ሲጋግር እነሱ ዳማ ብለው ስም አወጡለት። ያው ሎያል ማለት ነው አሉ በዛና በዛው ዳማ ሆኖ ቀረ። ስለዚህ እንግዲህ በአብዛኛውም ደግሞ ኤክስፒሪየንሳቸውንም እንግዲህ ከሰሩበት ስራም የተማሩ ነበሩ ማለት ነው። ጉብዝናቸው ነው እንግዲህ የሚጠይቀው ነው የሳስበው ያለ ምንም ቢጥረት ቢያረጉ ያ የወሰዱት ስራ በጣም ትልቅ ስራ ነው። ኮንትራት ወስዶ ለዛ ሁሉ ሰው ማቀበል ማለት የሳቸውን ጥንካሬ ነው የሚያሳየው። ግን ቢሃይንድ ኦር ኔክስት በጣም ሰክሰስፉል ከሆነ ሰው አብሮ አጋዥ ሁሉ ጊዜ አለ። እናታችሁ እስቲ ስለ እናታችሁ ደግሞ ንገሩ። ምን አይነት ሴት ነበሩ? በምን በኩል ነበር አባታችሁን ሰፖርት የሚያደርጓቸው? እናታችን በእውነቱ አንዳንድ ጊዜ ሳይሆን ሁሉ ጊዜ ባልና ሚስት ከአንድ ወንዝ ይፈጠራል የሚባል ንግግር አለ። ሁለቱም ደጎች ነበሩ፣ ሁለቱም ሰው አክባሪ ነበሩ፣ ሁለቱም እግዚአብሔር ፈሪ ነበሩ። ኢትስ አሜዚንግ በእውነት ሁለቱ አንድ አይነት እና አባታችን ብዙ ጊዜ የተቸገሩ ልጆች ቤት አምጥቶ አስተምራለሁ ሲል እሷ ኩዳክ ሴት ነው በጣም ሰፖርቲቭ ስለነበረች ሁሉ ጊዜ አምጣ ለተማሪ ቤት ገንዘብ ላዋጣ ነው ይሄን ያልችላት ክፈል ወይ ከቤተሰብ ውስጥ አንዳንድ ጊዜ ልጆች ካስቀየሙትና እንዲህ ያለኝ እንዳትናገር የሚያድግ ልጅ መጥፎ ንግግር አይነገርምና ረጋ ብለህ አነጋግራቸው። ብዙ ነገር ይመካከሩ ነበር በዛ ሰዓት ውስጥ። እንዳውም በድሮ ጊዜ ብዙ ጊዜ ባልና ሚስት በቤተሰብ ይሹ ከነሱ ውጭ አላየሁም በዛ ሰዓት። የምታስታውሷቸው ታሪኮች አሉ ቤት ውስጥ በልጅነት ደስ የሚላችሁ ስለ እናታችሁ ስለ አባታችሁ? ስለ እናታችን ማስታውሰው ነገር ቢኖር መጨረሻ ጠንካራ ሰራተኛ ነበረች። ከጧት እስከ ማታ ምንም የማትደክም ያ ሁሉ ልጅ በርግጥ ሰራተኞችም ነበሩ፣ ግን ያንን ሁሉ አንከባክቦ መያዝ ምን ያህል ጥንካሬ እንደሚፈልግ she was exemplary። ካለክ በኋላ ነው የራስ ቤት ሲኖር ነው የምታውቀው እሱን ነገር። definitely እዛን ጊዜ ወደ 40-50 ሰው በላይ የምናወራበትና ሁለት ልጆች ያሉበት ቤት ውስጥ ያለበት እንግዲህ ያ ምን አይነት አንድ ሰው ጥንካሬ የሚያሳይ እና እኔ በተለይ በሱም በኩል ማየው እንዴት አድርገው ነው እያንዳንዱን ልጅ በተለይ ልጅ ደግሞ ምክንያቱም ልጆች ተለያየ ሊደብቁት የማይችሉት ካራክተር ያለባቸው እድሜ ስለነበረ ያ ሁሉ ልጅ እንዴት አድርገው በዛን ጊዜ እንደ ጠባያዝ መያዝ መቻላቸው ሁሉ ጊዜ ማደንቅላቸው። አንድ ታሪክ ነግራችሁ ነበር አጫውታችሁ ነበር ስለናታችሁ። it shows ያባታችሁን sense of humor። እናታችሁ በቃ ሊሄድ ነው እያሉ በልጅነት ትዳር ያስቸገሩትን እስቲ ማን ነው የሚነግረኝ እሱን ታሪክ? ቀለም ንገሪኝ እስቲ። ስታጫውተ እናታችን እሷን ቼቼ ብላ ማለት ነው ከጧት ጀምሬ ልብስ ማጠብ ጀመርኳለች እና አጥቤ በትራስ ልብስ ጨምሬ ሁሉ ቀን ታስፈራራለች። ዳማ ሄዳለሁ እያለች ሄዳለሁ ማለት በቃ ወደ ሀገር ቤት ሄዳለሁ ልጆቹን ጥዬ ሄዳለሁ። ደግሞ ቤት ውስጥ እኔ እንኳን ራሴን ሳቅ በመንግስቱ ኃይለማርያም ጊዜ 48 ነበር፣ በዛ ጊዜ 100 ያልፋሉ። እና አይ ቲንክ ደከመው መሰለኝ እና አንድ ቀን በቃ መሄድ ነው ስትለው እሷን ቼቼ ብላ ቀጥታ ሂጂ አላት አለች። ውጪ አላት። ከዛ አለች ዞሬ ተረብቄ ማድ ቤት ቁጭ አልኳለች እስከሚጨልም የሰው ለካ እንደዚህ ብላ በቃ ከዛ ወዲህ ያንን ሄዳለሁ ብለውን ነገር አቆምኳለች። የጣሉበት ምክንያት እኔ እስከሰማሁ ድረስ አባቴ ያው ንግድ ነግዶ በዛ ሰዓት ባንክ የለም ቤት ነው የሚያስቀምጠው ካሹን ፍራንኮን እና አሳይቷታል። እና ያው ስትፈልጊ ከዚህ ቆንጠብ እያረግሽ መታረጊው አርጊ። እናቴ በጣም ደግሰው ስለሆነች ያን ገንዘብ እያነሳች ሻሞ ሲያይ ገንዘቡ አያድግም አይ እዚህ ጋር ጣጣ አለ ብሎ
እስከነቀጢሱ ወስዶ እዛ ነጋዴዎች አሉ በጣም የሚወዳቸው የሚያከብረው እነሱ ጋር ሄዶ አስቀመጠው እንደ ልማዱ ሄዳ ስትፈልግ የለም ፍራንኩ አሁን ያ ፍራንክ ለምን አልመጣም ነው ጥያቄው እሱ ደግሞ አላመጣም ያ ነው ጸባቸው ሴቭ ማረጋት ቺማንስ እንደነሻል አይሰጥም ነው እዚህ ሀገር ስትመጣ እናቴን ሲጣሉ አይቼ አላቅም ነበርና አምሹር ሰምዌር ሰምሃው ተጣልተው ያላየነው አለ ብዬ እናት አንቺና አባቴ በህይወታችሁ ተጣልታችሁ ታውቃላችሁ ወይ ብዬ ስጠይቃት ያንን ነገረችኝ እና በጣም ፍቅር የተሞላው በፍቅር የበለጸገ ፍቅር የሞላበት ቤት ነበር ነው ደስ ይላሉ በጣም አባታችሁ ያለ እድሜያቸው ነው ያረፉት እንደው በጣም ሰክሰስፉል በሆነበት ጊዜ መቀጠል በሚችሉበት ጊዜ ነው እግዚአብሔር እንደው ሰው ሲጠራ ይጠራል ብለን ብንለው ይሻላል እዚህ ላይና ያንን ያሳደጉትን ቢዝነስ ታዲያ ማን ወሰደው ማን ካሪያውት ያደርግ ነበር ከሳቸው በኋላ ከዛ በኋላ አባታችንን በህይወቱ ያለ ትልቅ ወንድማችን ግዛው ዳማ ለዛ እየተዘጋጀ የነበረ ልጅ ነበር እና አውቶማቲካሊ ልክ አባታችን በሚሞቱበት ጊዜ ብዙውን የሥራውን ጠባይ አውቆ ስለነበረ ልክ እንደ አባታችን ሆነ የኛ የቤተሰብ መሪ ሆኖ ይሄንን የአባታችንን ስራ የቀጠለው ትልቅ ወንድማችን ግዛው ነበር አንፎርቹኔትሊ ግዛውም እንደዚሁ ልክ እሱም በወጣትነቱ በፈረንጆች አቆጣጠር 1994 በሞት ተለይቶናል እና ስራው ለመቀጠል ምንም ያህል አልተንገጫገጨም ማለት ይችላል ምክንያቱም ኦሬዲ አሰራሩን በደንብ አድርጎ አይቶ ዝግጅት ላይ የነበረው ግዛው ያን ስራ በቀላሉ እንዲቀጥል አድርጓል ደስ ይላል እንግዲህ ይሄ በጣም ባክግራውንድ ይሰጠናል የናንተን ቤተሰብ ማንነት ከስራ ጋር ከቢዝነስ ጋር ያላችሁን ግንኙነት ይነግረናል ይሄ ታሪክ ማለት ነው አስባለሁ እንግዲህ አሁን ወዳላችሁበት ከረንት ሎኬሽን እንግዲህ ባይ ዘ ታይም እዚህ ሙቭ ስታደርጉ በፈረንጆች አቆጣጠር 2000 ነው አይደል 1999 ኦኬ በዛን ጊዜ ማአት የኢትዮጵያን ሬስቶራንቶች አሉ ቨርጂኒያም አሉ ሜሪላንድም አሉ እዚህንን ፓርቲኩላር ሎኬሽን ግን አልነበረም ምንም አይነት ሬስቶራንት እዚህቹ አካባቢ ማለት ነው አይደለ የማን ሐሳብ ነው እዚህ ቦታ ለመምጣት እስቲ ቀለም አይ ቲንክ ያንቺ ታሪክ አለበት እዚህ ጋር አንቺ ነሽ ይሄንን ቦታ ያገኘሽ እስቲ ንገሪኝ ያ ቦታ እንፈልግ ነበር ምን ጊዜ እኔ አምሳለ ኃይሉ አለማዝ በተለያየ ጊዜ አብራችሁ እንደገና ለመስራት ስለተለይ አሁን በስራው ተዘግቶ ሁላችሁ በየፊናችሁ ነበራችሁ እየሰራን አልፎ በዚህ ጉዳይ እንወያያለን አንድ ጊዜ አብረ መክፈት እንዳለብን ብዙ ጊዜ እንወያያለን ግን ቦታ ላይክ ስራ ያብረን አንፈልግም በስራም ስለተወጠርን እና ቦታ ስፈልግ አንድ እዚህ ኮሎምቢያ ፓይክ ፊቱን ያዞረ ቤት እዛ በጣም ወድጄው ነፍሱን ይማረው ኢንጂነር አሸናፊ በቀለ የህቴ ልጅ ነው ሞታል እና ለሷ ሳሳየው አይሄማ አይሆንም ፊቱን ያዞረ ቤት ነው ምናም ብሎ ፊቱን ያዞረ ቤት ማለት አውራ ለኮሎምቢያ ፓይክ ላይ ከጀርባ ነው ያለው ኖ ይሄ ፊቱን ያዞረ ስለሆነ ማን ላይ ስለማይችል ደሞ ስቶሬጅ ሩም የለውም ስለኝ ትርጉም አልገባኝ ስቶሬጅ ሩም እንደሚያስፈልግም አላቅም በሰዓቱ እና ከዛ ወደ ቤት እየመለሰኝ እኔ ኮምቢ ያሉኝና ያንድ አመት የቤት ኪራይ ከፍዬ ልግባ ብላቸው ቢያሉኝ ስለው እሱ እንዴት እንዲምቢያልሽ የማ ከላይ የተያዘ ነው አለኝ ግን እሱ ሚለኝ አላስታውሱም እንደሱ ማለት ነው ሚለኝ እንደዛ ሲል ቤት ገብቼ ተንበረከኩ ጎበዝ ተንበረከኬ እግዚአብሔር ሆይ ንገረኝ ወይ ስሪ በለኝ ወይ ነግጂ በለኝ ስለው በህልሜ ዳማ የሚባል ቤት እንደሚከፈት አሁን ምሳቸው አሉ ህልሜ ተርጉምት የኤሚናት ሉልይ ያለችና ሶስት እንትን እንደሚከፈት ዳማ የሚባል ከዛ ይሄን ቦታ እኔ ምኖረው እንግዲህ አንድ ማይልም አይሞላም ግን በዚህ ጋር ማልፍበት ነገር የለም ከዚህ ወደ ፔንታገን ነው የሚሄደው ብዙ ጊዜ ወደ 395 ወደዛ ነው ሄደው እና እንዲ ዋሽንግተን ፖስት ከፍቼ ብድር ሰውጮች ጋር ስደውል እንዳጋጣሚ ማፊያዎች ጋር ደውላለሁ በስተት ማፊያዎቹ እኔና ገንዘብና ብድርሽ ብለው ሲገባ እንደውም ለኃይሉ ሰፈር ነው እዚህ ኤቨርግሪን ላይ ነው ያሉት
አደጋ ውስጥ እንዳለ ገባኝ። ሰዎች ደንግጠው ሲወጡ ስልክ ይዞ ሲዝት እና ይሄን አድራሻ ነገረኝ። ኦ ዋው አዎ ይሄን አድራሻ ነገረኝና በ80 ሺህ ብር ይሽጥልሽ አለኝ። እሺ አልኩና ያው አደጋው ስላለሁኝ በቃ መስኪኝ ወጣው ተለያየን። ከዛ ግን ቆይቼ ከ4 ከ5 ወር በኋላ እዚህ ጋር ስመጣ እዚህ ጋር ፎሬንት ይላል እና ደወልን። ያው ከዝኔ ከፍቅሩ ጋር አብረን ከነሱም ተነጋግረን ይሄ ቤት በእግዚአብሔር እጅ ጥቆማ የተገኘ ነው። እግዚአብሔር ጥቆማ በጣም ደስ የሚል ታሪክ። እስቲ አጠር ያለች ረፍት ወስድና ደግሞ ስመለስ የሁላችሁንም ደግሞ ሚና እዚህ ቤት ላይ እንጫወታለን ማለት ነው። ረፍት ወስደን እንመለሳለን። ተመልካቾቻችን እንግዲህ ከረፍት ቆይታችን ተመልሰናል። ዋናው እንግዲህ ዳማ እዚህ ሎኬሽን እንዴት እንደመጣችሁ እግዚአብሔር እንዴት እንደመራችሁ ነው የነገርሽን ቀለም። አራታችሁም ታዲያ ይሄንን ሐሳብ አንድ ላይ እንገባበታለን እንዳልሽው ለብዙ ጊዜ ተነጋግራችኋል ማለት ነው። አልማዝ ወደ አንቺ ልምጣና እንግዲህ ሃዋርድ ዩኒቨርሲቲ ተመልሰሽ ያኔ ስታቋርጡ ሄደሽ የኒውትሪሽን ዲግሪሽን ይዘሽ ነበረ። ፔስትሪ መስራትስ እንዴት ነው የጀመርሽው? እንዴትስ የፔስትሪውን ደግሞ አይዲያ ከየት መጣ? የመጀመሪያው ዳማ እንደከፈትን early 1980 ስለ ምግብ መስራት ይችል ነበር። ስለ ኬክ ምንም ብዙ አይዲያ አልነበረኝም። እና በዛ ሰዓት ውስጥ ቁርስ ላይ በጣም ብዙ ክሮአሳን፣ ዴኒሽ፣ መፍን በብዛት ይሸጥ ነበር ካቅም በላይ እና እየገዛን ነበር። ከዛ ከይሽ ጋራ እንደው የሚያስተምረኝ ሰው ባገኝና እነዚህ ነገሮች ማስተር ባረግ ከዚህ እየሰራን ብንሸጥ ጥሩ ነበር ምናምን እንደተነጋገርን እሷ ለአካዳሚ ደ ኩዚን ቤተስታ በጣም ቆንጆ ትምህርት ቤት የፔስትሪ ትምህርት ቤት ነበርና የኬክ ትምህርት ቤት ነው የሚባለው። እሺ ለአካዳሚ ደ ኩዚን ይባላል። እሷ የሺ ነገር የኬክ አረም ሰው ለአካዳሚ ደ ኩዚን ከሆነ የምግብ ትምህርት ቤት ነው። የምግብም ኬክም ነው። ሁለቱንም ነበር የሚይዙት። ሁለቱንም ይዘው ነበር። በዛ ሰዓት ውስጥ የዋይት ሃውስ ፔስትሪ ሼፍ መሴሮላን የሚባል ያስተምር ነበር ፔስትሪ። ፈረንሳዊ ነው። ፈረንሳዊ ነው። አዎ በሬገን ጊዜ ነበር። ለ25 አመት ዋይት ሃውስ ሰርቶ ነው ሪታየር ያደረገው። እና አጋጣሚ ነገር ሆኖ እዛ ያስተምር ነበር። የሺ ያን ኢንፎርሜሽን አገኘችና ነገረችን። አብረን ሄድን። እሷ በስራ ተወጥራ ስለነበረ ነው የቀጠልኩት እዛ። እና ፍሬንች ኩኪንግ፣ ኢታሊያን ኩኪንግ እና ዋና ፔስትሪ ከእሱ ስር ነው የተማርኩት። እዛው ያለ ኢንትረስት ኑሮሽ ሳይሆን እንደው በቃ ለስራ ይጠቅማል ብለሽ ነው? ለስራ ይጠቅማል ብዬ ገብቼበት አሁን ይሄው አለሱ ግደሉኝ ብያለሁ። በጣም በቃ እሱን ወደደኝ እኔም ወደድኩት ስራው። አዎ ለብዙ ነገር አይኔን ከፈተልኝ በእውነት በጣም እንዴት ላንቺ ማጋዚን ላይ አንብበናል ምን አይነት ኬኮች ስለምትሰራቸው ኬኮች አጀማመርሽንና ይሄንን ታዲያ አይዲያውን አንቺ ነሽ ያመጣሽው ማለት ነው ፔስትሪ አብረን እንሽጥ ብለሽ? አዎ ምክንያቱም በዛ ሰዓት ውስጥ እዛ ያለን ጀመርኩ ስራውን። ለሊት 4 o'clock እየተነሳው ክሮሳንቱን ዲኒሽን ሁሉን ነገር ለቁርስ ማቅረብ ቀስ በቀስ ከተማርኩት ውጪ ራሴም እያነበብኩኝ እንትን እያልኩኝ ብዙ ነገሮች እያወቅ ወደድኩት ስራውን በአጠቃላይ። ከዛ ዳማ እንደተዘጋ ደግሞ ተለያየ ቦታ ገብቼ ራሴን አዳበርኩኝ በዚህ በትምህርቱ። አዎ ኤክስፒሪየንስ። ምክንያቱም የሚያስተምሩት ትንሽ ነገር ነው ግን ሞር ኤክስፒሪየንስ ለማግኘት የግድ ውጪ ወጥቼ መስራት ነበረብኝና ስሰራ ከቆየው በኋላ ተማሪ ቤት ልመለስ የጀመርኩትን ልጨርስ ብዬ ከ13 አመት በኋላ ተመልሼ ሃዋርድ ዩኒቨርሲቲ ገብቼ ጨረስኩኝ። አሁን ዋትስ ኔክስት ኢን ማይ ላይፍ ስቲል ፔስትሪ መስራት ነው የፈለኩት። ከኪችን በጭራሽ መውጣት አልፈለኩም። that was my heaven for me። እና እሷ እንዳለችው ሁሉ ጊዜ እንነጋገር ነበር በመንከፍት። እዚህ ላይ አንድ መጨመር የምፈልገው ነገር even though የፔስትሪው ፕሮፌሽን ቢኖረኝም ፔስትሪ በአዝ አን ኢትዮጵያን ተከፍቶ እንዲህ ያድጋል የሚል ግምት አልነበረኝም ውስጤን ሳይ። እና ኃይሉን አንድ ቀን አማከርኩት። ኃይሉ ይሄ ሀገር በሙሉ ፔስትሪ ሾፕ ነው ማን ነው አሁን እዚህ አበሻዎች ወተርጌት እንደዚህ የለመዱት እና አይመጡ ምናምን ስለ ያ በዛን ጊዜ ኬክ ስንገዛ ሄደን ወተርጌት ወጣለ የፈረንሳዮች ፔስትሪ ሾፕ ምንገዛው ያ አልማዝ አለኝ። ብዙ ጊዜ አበሾች ቤት ምግብ ሲጃራ አለ፣ መጠጥ አለ። ሰዎች ከቤተ ክርስቲያን ሲመጡ they have no choice እዚህ አይነት ቦታ ከመሄድ ልጆቻቸውን ይዘው እና ለምን ሲጃራ የሌለበት መጠጥ የሌለበት ሴቶች ልጆች ብቻቸውን ገብተው ተዝናንተው የሚወጡበት ቤት ለኮሚኒቲው አንፈጥርም?
እንፍጠርና we go from there ሆነ እና እሱ ሞራ አበረታታኝ እና ያው ተከፈተ ከዛ እንግዲህ ኃይሉ በቀጠል ይችላል ከየት እስከ የት ኃይሉና አምሳል እሺ የናንተስ መጀመሪያ ምግብ ቤቱ በሚከፈትበት ጊዜ I think ብዙ ሰው ያው የድሮ የዳማ ትዝታም ስላለ really ባጭር ጊዜ ውስጥ ተነሳ ማለት ይችላል በዛ ላይ እንግዲህ ቀለም ከሰራተኞቿ ጋራ በመሆን የዛን ጊዜ ያደረጉት ትግል ቀላል ትግል አይደለም በዛ አጋጣሚ በተለይ ከኛ ጋር አብረው ለሰሩ ሰዎች ለዳማ ሰክሰስ አንዱ ትልቁ እነሱ ናቸው እነሱም ማመሰግን በጣም ደስ ይለኛል እና እንግዲህ ልክ አልማዝ እንዳለችው ይሄ by the way እኛ ኢትዮጵያን ምናልባት አናውቀው ይሆናል እንጂ የካፌ ሰዎች that's true የካፌ ሰዎች አሚን ሀገራችን ያለው ኮፊ ሻፕ exactly I think probably I don't know የራሳችን ይሁን ወይ ከዩሮፒያን የወሰድነው ነገር ይሁን ያ እንግዲህ ለወደፊት ጥናት ምናደርግበት ጥሩ ነው እና እንደዚህ አይነት የመሰባሰቢያ ቡና ይዘን የሆነች ኬክ ነገር ይዘን ማውራት እና በተለይ መገናኘት እዛ ላይ በመንመጣበት ጊዜ ደንበኛ አሜሪካኖች ሙሉት ሶሻል አኒባን የሚባለው ሰዎች እኛ ነን ልክ ነው እና በዛን ጊዜ እንደዚህ አይነት ነገር በሚከፈትበት ጊዜ ሰዎች መተው ቁጭ ብለው የሚያወሩበት የልባቸውን የሚጫወቱበት ቦታ ማግኘት እንደዚህ አይነት ነገር ካደረግን just እነሱ እንደሚሉት just build it and they will come አይነት ነገር ልክ እንደዛው ልክ በጀመርን ባጭር ጊዜ ውስጥ ልክ እንደተባለው በተለይ ቅዳሜና እሁድ አልማዝ ቅድም እንዳለችው ከቸርች በኋላ ልጆቻቸውን ይዘው መምጣት ጀመሩ ያ እና ደግሞ ኬክ መግዛት ደግሞ thank god የኛን አይነት የምንፈልገውን የለመድነውን ኳሊቲ አገራችን ምናስታውሳቸው ኖስታልጂክ የሆንባቸው ነገሮች ኩኪሶች ምናምን አሁን ዝም ብለን ሄደን ከግሮሰሪ ስቶር ከምንገዛ እንደዚህ አይነት ወይም ደግሞ እዛ ውድ ሄደን ከምንገዛ ያገራችን ሰው የሰራውን ቆንጆ እንደኛ ጣዕም አይነት ማለት ነው እዚህ ለአንድ ነገር ልጨምር ባይዶ እኛ የኛ የኢትዮጵያኖች ያለን የኬክ ቴስት ደንበኛ የዩሮፒያን ቴስት ነው በምንም በዛን ጊዜ መጣ ነው አሁንም ያሉት እዚያ አካባቢ ያሉት ግሮሰሪ ስቶሮች ውስጥ ያሉትን ኬክ ብታያቸው ማንንም ማሞክ ለልጆቻችን ትምህርት ቤት ነው የምንልክላቸው ኤግዛክትሊ እና ያንን ቮይድ ነው ያልማዝ ችሎታ የሞላ ራይት እዚህ ላይ ጨምሮ የምፈልገው ብዙ ጊዜ አሁን ለምሳሌ የሃፒ በርዝዴይ ሲጻፍ ሁሉ ጊዜ በእንግሊዝኛ ነው እና እዚህ ሲመጡ በፈለጉት ቋንቋ ነው የምንጽፈውና ኦ ማይ ጋድ አማርኛ በትግርኛ ኦሮምኛ ጻፍ ይላሉ እና ጽሁፉን ልክ ሲያዩ ኤክሳይትመንታቸውን ልነግርሽ አልችልም that's wonderful አምሳሌ አንቺ ሮል ምንድነው እስቲ እንዴት ነው አንቺ እዚህ የተሰባሰብሽ እዚህ ስራ ላይ ድሮ ነገርሽናል የድሮ አዲሱን ንገሪኝ እሺ አዲስ አይደለም አብሮ መስራት ሁሉ ነገር እኔ ደግሞ ያው ከቤተሰብ ጋር አብሬ ያደኩ ነኝ እሺ ማለት እንግዲህ ከጥንት የጀመረ ነገር ነው ማለት የአዲስ ነገር አይደለም ወይም አጭር ጊዜ አይደለም ስንት አመታችሁ በትዳር ላይ ወይም በፈረንጆች አቆጣጠር 1981 ነው የተገናኘ long time ago እሺ no 1979 እና ያኔ ነው የተጋባችሁት ወይስ ከዛ በኋላ ከዛ ኦፊሻሊ የተጋባነው 1988 ላይ ነው ከዳማ የትናየት አብረን ዳማ ሰራን ከዛ በኋላ we started ላይፋችንን ጀመርን ኦኬ ወለድን ኦኬ ከበዳችሁ ወለዳ ከዛ በኋላ እንደገና ተመልሰን አንድነት እዛ ስራ ውስጥ እሺ ቀጥይ ሶሪ ስለዚህ ምንም ማለት እንደ እህትና እንደ ወንድም ነው አብረን ያደግነው እዚህ ምንም ያ ዲፈረንስ የለም ስለዚህ እዚያ አሁን በዚህ ያለኝ ሮል ፎር ሞስት ፓርት ማኔጅ በማድረግ ፔፐር ወርኮቹን መደረግ ያለበት ነገሮች በሙሉ አልማዝን አስተምራኛለች ስለዚህ አልማዝን የምትፈልጋቸው ነገሮች ካሉ አግዛለሁ እና እኔ ባይዘው እኔ ረፍት ሴልስ
የምትሰራው። the head the pastry chef እዚህ ሶስት ተምሬያለሁ አስተምራኛለች you're the number 2 እንጋዳው እግዚአብሔር ይመስገንና እዚህ ላይ ማለት የምፈልገው ምንድነው ከምንም ነገር በላይ ስራችን ሰከንደሪ አንድ ኢሹ በሚፈጠርበት ሰዓት ያ ኢሹ ነው እንጂ ፐርሰናል አይደለም ሁላችንም እኔ በልጆቼ ምክንያት አንድ ነገር ቢሆን everybody steps in ቀለምን ቢሆን ወይም አልማዝም ቢሆን የምናደርጋቸው ነገሮች በጠቅላላ as a family እንጂ as a business owner አይደለም as a business owner of course we sit down and we argue እንጣላለን እንጫጫሃለን ይሄ ነገር ለምን አይሆንም እኔ እዚህ ሐሳብ አለኝ ሌላው ሌላ ሐሳብ አለው at the end of the day ግን ከዛ ጠረጴዛ ላይ ስንነሳ everything is normal. That's beautiful. See በኋላ እንመጣበታለን how to work as a family የሚለውን because it's a big ትልቅ ብናወራበት ደስ የሚለኝ ነገር ነው so pastry አለቀ ምግብ ሬስቶራንት ተከፈተ you know ቀለም ሞር ኪችኑን ነገር ነው የምታስተዳድረው አይደለ በአብዛኛው ይሄን አሁን ሳስበው መቼስ ብዙ ያለፍንበት ነገር ስለሆነ ትዝታ ያመጣብኝ ነው አሁን እኔ ሳገባ ያኔ ከኔም በፊት የነበሩ ሰዎች ስዳር ሲያገቡ ያበሻ ምግብ ስለምንፈልግ ሰርጋችን ላይ ያበሻ ምግብ በቃ ሰርግ ማለት በቃ it's the ትልቅ ከባድ ጫና ሰርግ መደገስ አሜሪካን ሀገር በዛን ጊዜ የምግቡ ጉዳይ ነበር ምክንያቱም ያበሻ ምግብ እንፈልጋለን ሰርጋችን ላይ ያበሻ ምግብ ደግሞ ሬስቶራንቶቹ ኬተራ ያደርጉን በዛን ጊዜ ስለዚህ ማስተዋውሰው እናቶች አክስቶች ከኢትዮጵያ መጥተው ኢትዮጵያ ያሉ ወይም እዚህም ያሉ ተጠራርተው ጓሮ ውጪ ጎረቤት ያበደ ውጪ ሽንኩርት ተከትፎ ምናምን በቃ by the time የሰርግሽ ቀን እናትሽ አክስቶች ደክሟቸው ውልቅልቅ ብለው እንደዚህ ብለው ነው ሰርግ ላይ የሚመጡት so ዳማ በትንሹ ይሄንን ቀርፏል እላለሁ እዚህ ዋሽንግተን ዲሲ አካባቢ ምክንያቱም ትልቅ part of what you do catering ነው ማለት ለግብዣ ለሐዘን ለምናምን ግን ይሄ አስባችሁበት ቀለም ያውጠንጥነሹ የመጣ ስራ አይደለም እስቲ ንገሪኝ እንዴት እንደጀመራችሁ because አሁን በጣም ብዙን catering ያዛችሁት እናንተ ናችሁ እዚህ አካባቢና እንዴት ነው ይሄ catering ግን ያስበንም አናቅምና አንድ የኛ ከዝን ሰብላ ተረዳት ባላች ከዝናችን ከኒውዮርክ መጣ ላገባ ነውና ኬተርማን ያረጋል ስለም በዛ ሰዓት አንድ 3 ምግብ ቤቶች ነበሩ እና አዲስ አበባ ደመራ እና ምናቃቸው ነገር ነውና ሄዳ ተነጋግራ ከመጣች በኋላ አይ ሰዎች የነሱ ምግብ ስለሚጣፍጥ እነሱ ይስሩልሽ ብለውኛልና እናንተ ስሩልኝ አለችን አረኛ አንችልበትም እኛ ጥብስና ክትፎ ነው እና ብንመጣ እናበላሻለን ስላት ኑና አበላሹ አለችን ከዛኛ አናቆም ምኑንም ብቻ ጭነን 16 ምኑንም አናቆም ብቻ surprise like አታቁም ማለት ነው ወይ ለስንት ሰው ይበቃል ያንሳል the business side of it የለው ከየት መጣኝ ይዛቅና አስርፍ እናክስም እናቆም ነገር ብቻ 16 አይነት ምግብ ብቻ ጭነን ሄድን oh my gosh እሺ በቃ ደነገጥን እንደው ግን ቀለለን ስንሰራው እና ምግብ አለቀ ወይስ ተረፈ ማት ተረፈ ምን ማለት ተሸክም ነው ሄለን ይዘን ወጣን በቃ የቤቱ ምግብ እንዳለ ዶሮ ወጥ ቀይ ምን የተባሉን በሞላ ከዛ በነጋታው ጠናስሪን ዳማስ ላይ ትላንትና እዚህ ቦታ እናንተ ናችሁ ያው የ50 ሰው ምግብ አሉ በቃ እያለ በአክሲደንት so you're an accidental caterer የአክሲደንት caterer ናችሁ እናንተ ከዛ በኋላ በቃ እያለ ከዛ ወደ 2 ሰርግ መሆን ጀመረ በሳምንት በአንድ ቀን 2 ሰርግ ያጋጥመን ጀመረ እሺ እያለ አሁን ባለፈው ጁላይ ላይ ወደ 6000 ሰው ኦርደር ነበር አንድ ቀን 3000 በአንድ ቀን 6000 ሰው አንድ ቀን 3000 ሰው አንድ ቀን 3000 ሰው በአንድ ዊኬንድ እና አንድ ቀን ወደ 10 ቦታ አንዳንድ ጊዜ ኒውዮርክም ባልቲሞር ፔንሲልቬኒያ ዲሲ ቨርጂኒያ ሜሪላንድ at the same time እንደሱ ያጋጥም ለኛ ከምግብ ቤቱ ወልጥ አይ ቲንክ ኬተሪንግ ሞር ቀላል ነው በጣም ከስ ፕላን ማድረግ ትችላላችሁ ያ so በጣም ደስ ይላል እኔ አሚንኛንም ቤተሰብ የማሚዬንም ሀዘን እናንተ ናችሁ የሰራችልኝ በጣም ቆንጆ ነበር አስተናጋጆቻችን ቆንጆ ነበሩ so thank you so አሁን እንግዲህ the catering became ትልቁ ዋናው ቢዝነስ ሆነ ማለት ነው ሌላውም ዋና ቢዝነስ ነው the pastries ዋና ቢዝነስ ነው ግን አሁን it became another whole department ያላሰባችሁት ደስ ይላል በጣም እስቲ አጠር ያለች ረፍት ደሞ ወስደን ስንመለስ በፋሚሊ ቢዝነስ ለመስራት እንዴት ነው
ሚስጥሩን ትነግሩናላችሁ ማለት ነው ረፍት ወስደን እንመለሳለን ተመልካቾቻችን እንግዲህ ከረፍት ቆይታችን ተመልሰናል አሁን እንግዲህ እንደምትመለከቱት የሚቀጥለው ትውልድ the next generation ዳማ ቤተሰብ ጆይን አርጎናል ሚስ ሪታ ሙሉጌታ የቀለም አንድዬና ብርቅዬ ቆንጅዬ ልጅ እንዴነሽ how are you good so ሪታ እንግዲህ ያው የአሜሪካን ሀገር ልጅ ናት አማርኛውን በደንብ ትሰማዋለች ለመናገር በጣም ብዙ ሙከራ አደርጋለሁ ብለሽ ፕሮሚስ አርገሽልኛል ሞክራለሁ በደንብ ጎበዝ I know no doubt about it okay so ሪታ በምን በኩል ነው የምታግዡ ይሄንን ቢዝነስ በምን በኩል ነው የምትሰሪው እናቴ አገዛታለሁ በኬተሪንግ ኦኬ ሰርግ እንሄዳለን ግራጁዌሽን እንሄዳለን በቃ ምግብ መቀርብናል Okay so what's your vision አሁን እነሱ እዚህ ድረስ አድርሰውት ለናንተ እየሰጧችሁ ነው I mean ሁሉም ልጆች አሏቸው everybody has kids ኃይሉ ስንት ልጆች አሉ ሁለት ልጆች አሉ አልሚዬ እኔ ሁለት አይደለ so የናንተ ልጆች ጭራሽ ስለ ዳማ ሬስቶራንት እንገባለን ብለው አስበው አያውቁም እና የራሳቸውን ኬሪየር ያላቸው ናቸው የመጀመሪያው ልጅ ጠበቃ ነው ኒውዮርክ ውስጥ ነው ያለው ሁለተኛው ልጅ ዲጂታል አድ ውስጥ የምትሰራ በአሁኑ ጊዜ ለአንድ ትልቅ ካምፓኒ ለንደን ውስጥ ነው ያለችው ስለዚህ ሰርዘናቸዋል ከዳማ አልሚስ ኦኬ እኔ የመጀመሪያ ልጅ ለሁለት እናት ሆነን ነው ያሳደግነው እናቱና እኔ ሆነን ነው ያሳደግነው ሃርቫርድ ነው ያለው የኔ ልጅ ገና ሃይ ስኩል ነው አሁን 12ኛ ክፍል ይገባል so maybe ዳማን ያስባል አስም አልታወቀም ምንም አልታወቀም ጊዜ ይለያዋል ማለት ነው so Rita what's your vision ወደፊት ይሄንን የናትሽ የተጀመረው በኬተሪንግ whether it's in front of the house የወደፊት ሐሳብሽ ምንድነው ይሄ like Grubhub DoorDash delivery service አለ እና በሱ like expansion የምፈልገው okay and it's just secondly to expand cross culturally beyond Ethiopia Eritrea like ለሁሉ ሰው so for everybody to አሁን ለምሳሌ you cater ያበሾችን ብቻ ኢትዮጵያኖችን ብቻ ኤርትራኖችን ብቻ አይደለም ለምሳሌ ቅድም ብለሽኛል interracial marriageም ሲኖር ኢትዮጵያኖች ሌላ ሀገር ሰው ሲያገቡ ኬተር ታረጋላችሁ so አንቺ አሁን እሱም ግብ ቀምሰው የነዛ ቤተሰቦች ከናንተ ኦርደር በቃ የግድ አበሻ ስለሆኑ ሳይሆን በቀደም ለት ኢትዮጵያን ምግብ በልቼ ነበር እስቲ ለኦፊሳችን እስቲ ለቤቴ ዲነር አሁን ልክ I'm going to order Chinese food for dinner እንደሚባል ወይም የህንድ ምግብ ኦርደር አረጋለሁ እንደሚባሉ you want to make it exactly like that mainstream ይጥርጥር የለኝም ሞደርናይዝ ታረጋለሽ ማለት ነው good for you በጣም ደስ ይላል እንግዲህ you know የፋሚሊ ቢዝነስ ደስ ይላል ከእንደዚህ ከውጭ ለምናየው ቀላል ይመስላል ከቤተሰብ ጋር ግን መስራት በጣም ቀላል ነገር አይደለም የተለያየ ፐርሰናሊቲ ያለ የተለያየ አስተሳሰብ አለ አንዱ እንደዚህ አይነት ዲሲዥን ውሳኔ መወሰን ይፈልጋል አንዱ እንደዚህ ነው ልክ አይደለም ይላልና እስቲ ንገሩኝ እንዴት አርጋችሁ ነው እነዚህን ቻሌንጅስ ኦቨርካም የምታደርጉ እንደው ገለጽ አርጋችሁ ብትነግሩኝ ደስ ይለኛል ምክንያቱም ሌሎቻችን የምንማርበት ነገር ነው ከባዱ ነገር ምንድነው ከቤተሰብ ጋር ቢዝነስ ለመስራት ከቤተሰብ ጋር ቤዚክ አንደርስታንዲንግ የመግባባቱ ነገር መጀመሪያ እንዳለ መሆን አለበት እዛ ላይ በተለይ ገንዘብን በሚመለከት ያ የመጨረሻ ሰከንደሪ ነገር መሆን ያለበት አዊሽ እንደው በሙሉ አፌ ፍቅር በፍቅር ነው ብዬ ብነግርሽ ደስ ይለኛል አልጋ ባልጋ ነው ብል ደስ ይለኛል ግን ሁሉ ጊዜ ቢዝነስ ውስጥ እስካለ ድረስ ሁሉም የተለያየ ሐሳብ ይዞ ይመጣል የተለያየ ይሄን ነገር በዚህ በኩል ነው ያዘው ብሎ የተለያየ አይዲያ ይመጣል እዛ አይዲያ ላይ ሁላችንም መግባባት አይኖርም እና በዛ አይዲያ ላይ እንደምንም መፋጨት ይኖራል ከዛ በኋላ ግን አንድ ቦታ ላይ ይሄ ቢዝነስ ለማሳደግ የትኛው ነው የሚሻለው ያ እንግዲህ መጀመሪያ ላይ የጠቀስኩት ያ የመግባባት ያ የመተሳሰብ ያ ፍቅር እዛ ጋር ነው የሚመጣው ከውጭ ሲታይ የሬስቶራንት ስራ እንደው በቀላሉ የሚታይ የሬስቶራንት ስራ የ24 ሰዓት ስራ እዚህ አይነት ስራ ትልቅ ኮሚትመንት የሚፈልግ ስራ ነው ትልቅ ጥንካሬ የሚፈልግ ስራ ነው እና አይ ቲንክ እኛም ፕሮባብሊ እርስ በራሳችን እየተጋገዝን አንድ እዚህ ቦታ ላይ ስለ ራሳችን ያወቅነው ነገር ቢኖር
አንዴ ፎከስ ካደረግን እዛ ላይ ተጠናክረን በአንድነት ሁሉን ነገር መወጣት እንደምንችል ከጊዜ ወደ ጊዜ ለራሳችን ያወቅነው ነገር ደስ ያምሳለም አጠር አድርገሽ ምን ትጨምሪልናለሽ እዚህ ላይ እኔ ማለት የምፈልገው ምንድነው መሰለሽ ቢዝነስ ከባድ ነገር ነው ስትሬሱ ያደርጋል እዛ ስትሬስ ላይ ብስጭት ስራ ላይ ሲኖር ጥሩ አይመጣም ማንኛችንም እዚህ ስንመጣ በፍቅር ነው የምንመጣው በደስታ ነው የምንመጣው ችግር አይፈጠርም ጦርነት አይፈጠርም ይፈጠራል ቅድም እንዳልኩሽ ሁሉ ነገር business is business family matters family matter ልጆቻችንን አብረን ያሳደግነው ከዛ አልፎ አንደኛችን ባይሞላልን it doesn't matter ቀለም የለችም እኔ ያለው አልማዝ የለችም ቀለም አለች እኔ መግባት አልችልም it doesn't matter ሁሉ ነገር ድሮፕ አድርገን እንገባለን እና ያ ምንድነው የሚያሳየው የገንዘብ ፕራዮሪቲ የለንም የፍቅር ፕራዮሪቲ ነው ያለን ገንዘብ ከኛ በኋላ ነው የመጣው ሁላችንም በልጅነታችን አብረን ያደግነውና ያንን ይዘን አይደለም የተነሳነው ገንዘብ ነው ሁሉ ጊዜ ቤተሰብ ላይ ችግር ሊያመጣ የሚችለው ፎርማላይዝ አርጋችሁታል ይሄንን ቢዝነስ ወይስ በቃ እንደ ፋሚሊ ቢዝነስ ኖራ ነው የምታደርጉት ሊጋሊ ፎርማላይዝ የሆነ ነው እሱ አስፈላጊ ነው ብላችሁ ትላላችሁ በጣም የሀገሩ ህግ እንትን ያለ ኦኬ የምትጨምሩት ነገር አለ እናንተ ከባዱ ነገር ምንድነው ቀላሉ ነገር ምንድነው አጠር አርጋችሁ እስቲ ያው ትግስት ከሚጠይቅ ቦታ ነው ኦኬ ሶ ደስ ይላል በጣም እስካሁን የመለሳችሁልኝ ግን አንድ ፕራክቲካል ጥያቄ ልጠይቅ መጣላት ቅድም አለ መግባባት መጨቃጨቅ ያለ ነገር ነው ብላችሁኛል አይደል እንዴት አርጋችሁ ነው ለምሳሌ ያንተ ፐርሰናሊቲ ቶሎ የሚመለሰው ሊሆን ይችላል ቶሎ በቃው አሁን ተጣላ አሁን ነገር ተከራከርኩ የሚመለስ ይችላል ያንዷ የቀለም ደግሞ የምትይዘው ልትሆን ትችላለች እና ክርክር ስትከራከሩ አንድ ሐሳብ ላይ ለመድረስ ላይ ስትጣሉ እንዴት አርጋችሁ ነው ጥሉን የምታበርዱት ወይም ነው ወደ መስማማት የምትመጡት እንደው ኃይሉ ትነግረናለህ how do you solve that I think ሁላችን ባንድ በኩል ያለን ነገር ቢኖር ትግስተኞች ነን I think ትልቁ እዚህ ቦታ ትን ያደረሰ ትግስት አለ ፈልገው እሷ አምሳለ ለምሳሌ ተደውልና ዳማ ባክሽን በዚህ ቀን እንዲ ስራ ግቢልኝ ተኛለች አልችልም ብዙ ፕሮግራም አለኝ አልችልም ላታለሁ ስላት ባክለህ ተደውላት ትሏለች እኔ ደግሞ ጎንደጎን ነው አላቀም አይዱ ደውልና ጸሎት ትገቢ በስንት ሰዓት አሁን በሱ ሲሆን አሁን ምን ትያለሽ ታዲያ አንቺ እሷ እና አንድ ቀን ተጫወትኩብሽ እና ብላ ሚስጥሩት ነገኛት እኔ ግን አጠገብ ተቀመጡ አላቀም ግን ላይክ እንደምሽ በቃ እርጎነሽ ማለት ነው አልተቀየመችኝም ማለት ነው እሷ ደግሞ ትወድሻለሽ አልተቀየመችሽም ማለት ነው ታሳልፍልሻለች ኃይሉ የሚናገረው ወርዳሉ አልማዝ እቺ ነገር እና ብርዳት እሺ መብረድ ይችላል ደስ ይላል በጣም እንደና መሰለሽ ከሁላችንም ፐርሰናሊቲ ተቀያሚ ሰው የለም ኃይለኛ ሰው የለም ትንሽ ኃይለኛ ኃይሉ ነው እኔና አልማዝ ወንድምሽ ባልሽ እንላለን ልክ አሁን ትንሽ ሆኖ ሲመጣ አሁን ቅዳሜና እሁድ ስትሬስፉል ዴይ እኔና አልማዝ እንጠራራለን ወንድም ዛሬ ሙዱ እንላለን እሷ ደግሞ ባልሽ ዛሬ ተነስቶበታል ነገር አርጊታለች ስለዚህ እሱ የተነሳለት እኔና እሷ ተስማምተን ተረጋግተን እንደፈለገው ይሆናል ቀኑ በሰላም ያልፋል and that's a good lesson for you ማለት ነው that's how you just let it go ማለት ነው አንድ ነገር መጨመር ፈልጋ in return ምንድነው ያገኘነው ዳማ የኮሚኒቲ ሰፖርት የህብረተሰቡ ድጋፍ ይዞ እዚህ የደረሰ ድርጅት ነው in return ደግሞ በኮሚኒቲ የተደገፈ ስለሆነ ከኮሚኒቲው ጋራ የሚደረጉ ማንኛውም ስራዎች ላይ በደንብ የሚሳተፍ ድርጅት ነው በእንዲህ አይነት ስራ ውስጥ ምን ያገኛችሁት ነገር አለ ብለሽ አንድ ብትጠይቂ ፕሮባብሊ የመጀመሪያ መመልሰው ነገር በምንም የህይወት መንገዳችን ልናገኛቸው ማንችለው so many wonderful people እዚህ ቤት ውስጥ long lasting እስከ መጨረሻው ድረስ ወዳጅነትና ብዙ ደግነት ያየንበት ቦታ ደስ ይላል በጣም ደስ ይላል thank you guys for your time ከአልሚ ጋር እንግዲህ ኪችን እንሄዳለን ዜር ስጥልን ሼፍ አልሚ
ልበልሽ አልሚ በጣም መቸስ እኔ you learn from the best ነው የሚባለው እዚህ ሀገር እና ካንቺ ለመማር ነው እንግዲህ አሁን ማአት አይነት ኬክ ነው እዚህ ቤት የሚሰሩት የጾም ኩኪስ የጾም ኬክ ፍስግ በየአይነቱ አሁን የምታሳይኝ ምንድነው የምሰራው ነው ኦኬ አሁን የምታግዢኝ ሌመን ራዝበሪ ኬክ እንሰራለን አንቺ ደግሞ ኦሬዲ የተጀመረ በቬሪያን ኬክ ፍሩት በቬሪያን ኬክ ነው የምትሰሪው ሲረፕ ነው ለስለስ እንዲል ሞይስት እንዲሆን ያደርጋል ኦኬ ኩክ ማድረግ በጣም ወዳለው ኬክ ግን ፈራለሁ ኬክ because it has በጣም ፕሪሳይዝ መሆን አለበት አይደል ኬክ ማበላሸት አንችልም እኔ አንድ ነገር ምነግርሽ ኬክ ቤኪንግ ለላይፌ ውስጥ ብዙ ነገር ነው ያስተማረኝ ኬክ ስትሰሪ it's not like any other job you know what ስትሰሪ አሁን መሀል ላይ ደበላልቀሽ ጨው ጨምረሽ ነው አይሰራም you have to be honest you have to be ሜጀር መደረግ አዎ አለበለዚያ የሰራሽው ነገር በሙሉ ይበላሻል there is no plan B in baking እኔ የቸኮልኩት ቃንሶ ነው እሷ ከባድ ስራ ላይ ነው ምን ልስልሽ ምንም ብዙ ጊዜ እንደዚህ አይነት ቤከሪ ውስጥ የምትሰሩት በሌሊት ነው የምትገቡት ስራ የሚጀምረው 4 o'clock የዛት ቤኪንግስ አንድ ያስተማረኝ ሌላ ነገር 4 o'clock እንደሞት ይሄ አይሲንጉን በምድር የሚሰራው ቅቤ ክሬም አርጋችሁ ይመታል የተለያየ አይነት ክሬም ነው የምትሰሩት ፔስትሪ ክሬም ተጠቀሙት every day because ingredient is what makes the cake exactly dry የሚያደርገው የምትጠቀሙባቸው ግብአቶች ማለት ነው ውሳኔ ያለው በጣም አለ ይሄ ቾኮሌት ቺፕ ነው ምንድነው የምታረጊው ማይክሮዌቭ ውስጥ ቀስ እያለ በለዚያ ይቃጠላል this is what you get out of it ከዛ ይደርቃል ማለት ነው ከዛ ስታረጊው ይደርቃል በጣም ቀላል ኬክ ነው ለዛ ነው ይሄን የመረጥኩት oh my gosh anybody can do it oh no እና መቅመስ ይቻላል ያኛውን ነው የምንቀምሰው ይሄ እንግዲህ ምንድነው የሚባለው ሌመን ራዝበሪ ኬክ I'm going to do quality control oh it's delicious በጣም ይጣፍጣል you know what I want you to taste too my biscotti oh wow ንቅመሰው ግን ምንድነው ይሄ አኒስ my favorite ይሄ ከማኪያቶ ጋር አዎ በጣም አሪፍ ተሰረዘ amazing Almazia thank you so much this is so delicious I learned በጣም enjoy አደረኩት ስለናንተ ቤተሰብ መማር ምን አይነት ደስ የምትሉ ፋሚሊ ናችሁ በጣም ደስ ብሎኛል ከናንተ ጋር ጊዜያችሁን ወስዳችሁ ስላሳያችሁን ስላስተናገዳችሁን አመሰግናችኋለሁ እኔ በዚህም አጋጣሚ ብዙም ፕሮግራማችሁ በኦልሞስት ኦል አይቻለሁ በጣም በእውነት በጣም ትልቅ እርዳታ ነው የምታደርጉት ለኮሚኒቲ thank you በጣም አመሰግናለሁ እንግዲህ ሀገር thank you እግዚአብሔር ይስጥልኝ እንግዲህ ተመልካቾቻችን የዛሬ ዳማ ቤተሰብ ቆይታችን በዚህ ላይ ያበቃል እንደተዝናናችሁበት የሚጠቅማችሁን ነገር እንዳገኛችሁበት አልጠራጠርም በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ደህና ቆዩ